ዘይት ያላቸው ነገሮች ናቸው። በነቢያትና መጽሐፎቻቸውን ግን አንድ ላይ ነው የጠቀለለው። ይሲ ስለዚህ ቆይ ልጨርስ፣ ከዛ አይደለም ይሄ አይመሳሰልም ካልክ ትመልሳለህ። አታቆርጠኝ። መጽሐፍ ስለኔ የተፈጸመውን ሁሉ ይፈጽም ዘንድ ይገባል ብዬ ነገርኳችሁ አለ። ስለዚህ አሁን እዚህ ጋር መጣ ምን መጠየቅ ይችላል? የቱ ጋር ነው ነቢያትና መዝሙራት? ከዛ አይ እዚያ ጋር እኮ አልተጻፈም። እንትና ማን ነው ትንቢተ ማን ነው ኢዩኤል እኮ ይሄን አልጻፈም፣ ትንቢተ ናሆም እኮ ይሄን አልጻፈም እንድትል ሳይሆን በነቢያትና ስላለ ግን ሄደ በርደን ኦፍ ፕሩፍ ነቢያቶቹ ስለሱ የጻፉትን ነቢያት የመፈለግ በርደን ኦፍ ፕሩፍ አንተ ላይ ነው ማለት ነው። አለቀ ጨረሽ። አሁን እዚህ ጋር እኮ ኢየሱስ ክርስቶስ ቆይ እንዴ በቃ ጠቀልላችሁ በነቢያትና ሲል ማለት ነው። ስፔሲፋይ አላደረገልህም ላንተ ሁሉንም ነቢያት ወሬ የሚመጣልሽ ሰው ሊያወራ ሲል ነው እንዴ ሜሮን? የጨረሽ መስሎኝ ላወራ ዋናው ካልገባ መድገም ስለማልፈልግ ነው። ጃ ድገብቶሃል። ኢየሱስ ክርስቶስ አሁን እዚህ ጋር ኢየሱስ ክርስቶስ እኔ አሁን የጠየኩሽ ጥያቄ ጋር ምኑ ነው የሚገናኘው? ይሄን አልገባኝም። እዚህ አሁን ለምሳሌ የመዝሙር መጽሐፍ ይላል። የመዝሙር መጽሐፍ መዝሙረ ዳዊት ነው አለ። የነቢያት መጽሐፍ ይላል። የነቢያት መጽሐፍ ደቂቅ ነቢያትም አሉ፣ አበይት ነቢያትም አሉ። መጽሐፍ ኦኬ። ነቢያቶቹ ስንት ናቸው? እዚህ ጋር ተጠቅሶልሃል ነቢያት ላይ ያለ እዚሁ 66ቱ ላይ ዶክተር ይሁት እንግዲህ ያያችሁ አይደለ? በነቢያትና ሲል ምንድነው ስለርሱ የተናገሩ ነቢያት አሉ፣ ግን ስፔሲፋይ አድርጓቸዋል ወይ ነው? ኢሳይያስ አለ፣ ኤርሚያስ አለ፣ ሁሉም ተናግረዋል፣ ሁሉም ኤግዛክትሊ ተንበያዋል ማለት እንግዲህ እያለ ነው። ካልተነበዩ ውሸቱን ነው ማለት ነው። ዳስናት ጠቅሷቸዋለሁ፣ አንድ በአንድ ጠቅሷቸዋለሁ ወይ እዚህ ጋር ማለት ገብተህ የቱ ጋር እንደተናገሩ አንተ ራስህ ሄደ ማየት የለብህም? በነቢያት ቆይ ስሚ፣ በነቢያት የሚለው አገላለጽ 2 ወይ 3 ነው። ግን አሁን ጥያቄያችን ሽፍት አላረግልሽም ሐሳብ። እኔ አሁን እየጠየኩሽ ያለሁት ኤርሚያስ የት ጋር ነው ያለው ነው። ኤርሚያስ ያለበትን ቦታ ንገሪ ነው። ያለበት ቦታ የለም። ኤርሚያስ ያለበት ቦታ አለ ወይ? ቤጊንግ አያረ እኔ አሁን ለምን ቆይ ይሄን ያመጣሁበት ምክንያት የኤርሚያስና የእንትና ዘካርያስን ለማስረዳት ነው ያመጣሁት ወይስ ደግሞ የአይሁድን የመጽሐፍ ኮምቢኔሽን አንዱ በአንዱ እንዴት እንደሚጠራ ለማሳየት ነው ያመጣሁት? ጃ እኔ ደግሞ የጠየቅኩት እዚህ ጋር አንዱ በአንዱ ይጠራል እንዴ? ቆይጃ ያመጣችሁ ላይ አንዱ ታርግላት። እሷ እንደዛ እኮ በዛ ልትሄድ ነው፣ ርዕሱን ልትቀይረው እንደሆነ ስለገባኝ ነው ያጠፍ ልላት አልሰብኩኝና ዋናው ግን ሐሳቧ እሷ ሐሳብ ሽፍት ለማድረግ ነው። እዚህ ጋር በኤርሚያስ የተባለው ነው የሚለው። ኤርሚያስ ነው ያለው። ባዩ ማን ነው ሲጀመር? እዚህ ጋር እኮ መጽሐፍ ምናምን እኮ አይደለም የሚለው። በዚያን ጊዜ በነብዩ ኤርሚያስ የተባለው ነው የሚለው። በነብዩ ኤርሚያስ መጽሐፍ አይልም። እዚህ ማቴዎስ ምዕራፍ 27 ቁጥር 9 ላይ በኤርሚያስ የተባለው ስለ ግለሰብ ነው፣ ስለ መጽሐፍ አይደለም እያወራ ያለው። እኔ የጠየቅኩሽም ስለ መጽሐፍት አይደለም። መጽሐፍ አደራደር ምናምን የምትዩ ከየት እንዳመጣሽው አላውቅም። ስለ መጽሐፍ ነው ያልጠየቅኩ። እኔ ያልኩት ኤርሚያስ የት ጋር የተናገረው ነው። እኔ ስለ ግለሰቡ ነው እየጠየቅኩሽ ያለሁት። አንቺ እያወራሽ ያለሽው ስለ መጽሐፍ አደራደር በአንድ ላይ ይጠረዛሉና ማን ጠየቀሽ? እኔ የጠየቅኩሽ ኤርሚያስ ነብዩ ኤርሚያስ የት ጋር የተናገረው ነው። ራሱ ግለሰቡ ነብዩ ኤርሚያስ የሚባለው ግለሰብ የት ጋር ተናገረ ነው። እዚህ ጋርም እየተናገረ ያለው በዚያን ጊዜ በነብዩ ኤርሚያስ የተባለው አለ። ስለ ነብዩ ነው እያወራ ያለው፣ ስለ መጽሐፍ አይደለም። ስለ መጽሐፍም አልጠየቅኩም። እኔ በኤርሚያስ መጽሐፍ ምን አልጠየቅኩም። እኔ ኤርሚያስ ራሱ ነብዩ የት ጋር የተናገረው ነው ከገባሽ ጥያቄ። ታርጌ እንደሰማው ተሰማለ ሚካዝ እኔ ምንድነው እንትን አልወድም ማለት ስትጀምሪ ጥያቄን ነግረሽኝ ትጀምሪና ትቀጥያለሽ በዛው። ምንድነው ጥያቄ? ይሄ ምንድነው እያልክ ያለው? ስፔሲፋይ አድርጓል ስም እያልከኝ ነው። እሺ እኔ ፖይንቴስ ማለት ነው ግለሰቡን አገቹ እኔ ሰማል። የሚገርም ነገር በጣም የሰማ ጆሮ ነው ያለኝ። ይሄ ለመከራከር ስለማልመጣ በቃ አሁን ባትመልሽም አውቀሽ እንደሆነ ህዝቡ ይረዳል ብዬ ነው። እኔም አልደግምልሽም። ጥያቄውን አልፈለገችም ብዬ ዘልሻለሁ። ቀጥይሽ። እሺ እዚህ የሆነ እንትን ውስጥ ገብቼ ያየው ነው። ሶርስ ገባ። ባህል ማጥናት አለብህ። you have to understand በዛ ዘመን ያለውን ሂደት ማወቅ አለብህ። እሺ ምንድነው እያለ ያለው ክፍሉ ማለት ነው። እኔ ራሴ ልረዳውና ልንገርህ ማለት ነው። ምን እያለ ነው ይሄ? እሺ መጽሐፍትና ታልሙድ የሚባል ነገር ታውቃለህ አይደል? የአይሁዶችን እንትን መጽሐፍ ታልሙድ የሚባለው
የነቢያት ክፍል ብዙ በኤርሚያስ መጽሐፍ ስም እንደ ርዕስ ይጀምራል ይላሉ። ኦኬ ታልሙድ ላይ ሄደ ማየት ትችላለህ። ገብቶሃል ያልኩ ነገር አሁን ትደግምልኛለህ ያልኩን ነገር ርዕሱ በነቢያት ክፍል ብዙ ጊዜ በኤርሚያስ መጽሐፍ ስም ይጀምራል ይላሉ ብዬ ለመጽሐፍ እኮ ነው ያልጠየኩሽም፣ ስለ ግለሰብ ነው። አዎ ስለዚህ ይኸውላችሁ እንግዲህ በጣም አለመረዳት ይሄ ነው እንግዲህ እኔ ተርጉም ኢቨን ሳይታቸው ላይ አይሁድ ሳይት ላይ ገብቼ ስለ ኤርሚያስ ምን እንደሚሉ እንዴት ጽሁፋቸውን እንደሚጽፉ መረዳታቸውን እየነገርኩትኝ እሱ የሚፈልገው መስማት የሚፈልገውን ብቻ ነው ማለት። አንቺ ምን ብለሽ ነገርሽ? ምን አልኩኝ? እስቲ ያልኩት ትንሽ ድጋምልኝ እኔ እንደደገምኩልህ። አብዛኛዎቹ የነቢያት መጽሐፎች ሲጀምሩ በኤርሚያስ ይጀምራሉና እንደ ኤርሚያስ መጽሐፍ ይቆጠራሉ ነው የምትይኝ? እኔ አሁን በኤርሚያስ መጽሐፍ ተመለስኩልህ ጋር ማለት ነው ሲሚላር ነው አይደለ? ቅድም አላልኩም? ይሄንን መልስ አልመለስኩልህ። እኔ አሁን ዝም ብዬ እየሰማሁሽ ነው። ትጠይቂኝ እንደዛ ነው የሚመለሰው። በቃ አለቀ። ምኑን ነው እንደዛ ማለት? እሺ በቃ አንተ ማጠቃለያ ስጥ። ቢከዝ ለመረዳት ሰው እየሰማህ ያለው ጥቅሱ የሚለው እሺ በቃ አታቋርጪ። የምትይው ነገር ካለ ወይ አሁን የምታስረጁ ነገር ግን የለም ስለሌለሽ። የማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ በኤርሚያስ መጽሐፍ ተብሎ ቢሆን ኑሮ ሌሎቹም የነቢያት መጽሐፎች ኤርሚያስ ጋር ተሰካክተው የነቢያት መጽሐፎች አንድ ላይ ስለሚጠረዙ በኤርሚያስ መጽሐፍ ስም ተጠርዞ ሊሆን ይችላል ልትል ትችል ነበር። መጽሐፍ የሚል ቃል ቢኖር የሚለው ግን በዚያን ጊዜ በነብዩ በኤርሚያስ የተባለው ነው የሚለው። የተባለው ማለት ከኤርሚያስ አንደበት ይወጣ ማለት ነው። ከኤርሚያስ አንደበት እንደወጣው እያለ ነው። ከኤርሚያስ አንደበት ወጥቷል ወይ እንደዚህ የሚል ቃል በመጽሐፍ ቅዱስ የት አለ? የለም ሙሉ። እሷም ልታመጣ አልቻለችም። እያለች ያለችው አሁንም አንዳንዶቹ የነቢያት መጽሐፍ እንደ ኤርሚያስ መጽሐፍ ሊታዩ ይችላሉ። ስለ መጽሐፍ እኛ አልጠየቅም። ከኤርሚያስ አንደበት ኢየሱስ ክርስቶስ በ30 ዲናር ይሸጣል የሚል ነገር የት አለ የወጣው? ምክንያቱም እዚህ ጋር ስለ መጽሐፍ አላወራም። ከዛ ውጭ ደግሞ በባይብል እንደዚህ አይነት ነገሮች ከመጽሐፍ አንፃር ሊባሉ ይችላሉ አለች። ሶርስ የለም። ማን ያለው እንደዛ? ወፍ የለም። በቃ ግን እዚህ ጋር እያወራ ያለው ስለ አንደበት ነው። አይ እዚህ ጋር እሷን የምትይው ነገር እንትን ከሆነ አሁን በዚያን ጊዜ በነብዩ በኤርሚያስ የተባለው ሲባል ኤርሚያስ ያለው እየተባለ ግን ያለው ወይ ሌላ ወይ ሕዝቅኤል ሆኖ ወይ ሌላ ነብይ ሆኖ ሕዝቅኤል ያለውም ኤርሚያስ ያለው ሊባል ይችላል የምትይ ከሆነ ወይ ደግሞ ከተባለስ እሺ እንዳጠቃላይ ከተባለ የት ነው የተባለው? የተባለው ሕዝቅኤልም ላይ ይሁን ወይ ሌላም ነብይ ኢሳይያስም ይሁን ብቻ ሌላም ነብይ ሚልኪያስም ይሁን አንደኛው ነብይ ከተናገረ አንደኛው ነብይ የተናገረው ሚልኪያስ ተናግሮት ግን ኤርሚያስ አለው ሊባል ይችላል የምትይ ከሆነ ማስረጃም የላትም። ማስረጃ ምንም እስካሁን የተናገረችው ማስረጃ የለ። ከመጽሐፍ ቅዱስ የምትጠቅሰውም ነገርም የለም፣ ምንም የለም። በቃ እዚህ ጋር አንደኛው ነብይ ይሄ እኮ አሁን ለምሳሌ እኔ አሚር ያላለውን ነገር አሚር አለ ብዬ ተናገርኩ። የታለ አሚር ያለው ሲባል አረ ፒኬን ያለው ብል ምንድነው? እየዋሽው ነው። እዚህ ጋርም የማቴዎስ ጸሐፊ ነብዩ ኤርሚያስ እንደዚህ ብሎ ተናገረ እያለ ነው። የታለ እንደዚህ ብሎ የተናገረው ነብዩ ኤርሚያስ? ሙሉ መጽሐፍ ቅዱስ ላይ የለም። የማቴዎስ ጸሐፊ ኤርሚያስ ላይ እየቀጠፈበት ነው። አንደኛ እነዚህ ሰዎች በትምህርት ደረጃ በጣም የወረዱ ነበሩ። ይሄ የዚህ የወንጌል ጸሐፊዎች የምናየው ያንን ነው። አሁን ለምሳሌ ጳውሎስ ሲጽፍ በጣም የቀደመ የመጽሐፍ ቅዱስ ኖርማል የብሉይ ኪዳን መጽሐፍት ላይ ዕውቀት ስለነበረው በቻለው አቅር ሲያጣም ወይ ሲያጣቅስ ምን ሲል ተጠንቅቆ ነው። ምክንያቱም ከገማልያል እግር ስር የተማረ ነው፣ ሊቅ ነው። እዚህ ግን የወንጌል ጸሐፊዎች ግን ከዕውቀት ነፃ የሆኑ ናቸውና እንደዚህ የኢየሱስ ክርስቶስን አምላክነት ለማጠጋጋት ኢየሱስ ክርስቶስ በነቢያት የተነገረ አምላክ መሆኑን ለማጠጋጋት ሲጠቅሱ እንኳን አያውቁም ስለ ነብዩ። በቃ አሁን ነብዩ ኤርሚያስ እንዳላለም አያውቁም። ትንሽ ዕውቀት እኮ ያስፈልጋል። አሁን የሆነ ነገር ለማጣመም ትንሽ ዕውቀት ያስፈልጋል፣ የብሉይ ኪዳን ዕውቀት። የምንረዳው ከዚህ የማቴዎስ ጸሐፊ የብሉይ ኪዳን ዕውቀቱ ዜሮ ነው። ምክንያቱም በብሉይ ኪዳን ኤርሚያስ የትኛውን ቦታ ላይ ኢየሱስ ክርስቶስ በ30 ዲናር ይሸጣል ብሎ የተናገረበት ምንም አይነት ክፍል የለም። ስለዚህ ምን እንረዳለን? ከማቴዎስ ወንጌል ጸሐፊ እኔ ይሻላል ዕውቀት። የታለ ስለው መልስ የለውም። ይሄን የማቴዎስን ወንጌል የጻፈውን ሰው የሚከተሉትም ሰዎች መልስ የላቸውም። እንደተቃለ ጨረስክ ጃ? እሺ እኔም ደግሞ ማብራሪያ የኔን እንትን ልስጥና ብዙ ነገር ተናገር። እንትና አንዴ ይቅርታ። እሺ መልእክት አላት፣ ትቀጥላላችሁ። ሐናን መልእክት አላት እያሉ በተደጋጋሚ እየጻፉ ነውና
ሃናን አርቲስት ግን እሷ ከመግባቷ በፊት እኔ መናገር አለብኝ። ለምን ሀሳባችን አሚን ትንሽ አንድ ደቂቃ መጠበቅ አችልም? እኔ ወርጅላታለሁ፣ ችግር የለም። አይ በቃ እየሄደሽ በየቦታው መሰድ ጥያቄ መጽሐፍ ቅዱስ እየተነጋገርን ነው። ተረጋጊ ሃናን። በጣም በየቦታው እየሄድሽ እንትን ትያለሽ። ለምን ትፈሪያለሽ? እኔ እኮ ቅድም የነበርኩት ወንድሞቼ ጋር ነው። ወይ ችግር የለውም ሁኚ፣ ችግር እኛ ልሰድብሽ አይደለም። ኦኬ ለመስደብም ሳይሆን ሀሳቤ እንዳይሄድብኝ ብዬ ነው። አንቀይርም፣ ግድ የለሽም። እሺ አንድ ጊዜ አንድ ደቂቃ ብሰጪኝ እሱ እንደጨረሰው ሀሳባችን እንዳይወጪ ግን አናግሪኝ። እሺ እጠብቅሻለሁ። እሺ ችግር የለውም ጌታ። አንዴ ሆልዳ ሀሳቤ ይገባሽ። እሺ እኛ እያለን ያለነው ኤርሚያስ የተጠቀሰው እንደ ነቢያት ርዕስ ምድብ ስም ስለሆነ ነው ብለን እያስረዳን፣ ወንድማችን ግን ግግም ብሎ ኖ ጥቅሱ እዛ ጋር የለም፣ ስለዚህ በራሴ መንገድ አሁን ባለሁበት መረጃ ነው የምፈታው እያለ ይናገራል። ይሄ ደግሞ ማለት ነው ምንም ሂስቶሪክሊ ድጋፍ አያገኝም በዚህ ጉዳይ። ምክንያቱም መጽሐፍ ቅዱስ ብቻ ሳይሆን ሌላ ጥንታዊ የሆነ መጽሐፎቶችም በዛ በነበሩት ባህል ሂስቶሪክ ኮንቴክስት መሰረት ነው የሚፈቱት። ለምን ትገባለህ በመሃል? አትግባ፣ ያው ይደብራል። አሚር አስቆሞ አያችሁ ሲያስቆሚውት። እንግዲህ ይሄ እንግዲህ ስርዓት አጥነት ይባላል። ምክንያቱም አንተ የፈለግከውን ስትል ዝም ይላል። ተረት አንሰማ ግን ሀሳብሽን መግለጽ ግን ትችያለሽ። በማስረጃ በታሪክ መግለጽ ትችያለሽ። ሰማሻለሁ። ስላንተ አውርቻለሁ። ስለ መጽሐፍ ቅዱስ ነው ማወራ። እንደዚህ የሚባል ቸርች ፋዘር እንደዚህ ብሎ ፈቷል። ከታሪክ አንጻር እንደዚህ ስላንተ ነው እያወራ ያለሁት ወይስ የራሴን መጽሐፍ ቅዱስ ነው እያስረዳ ያለሁት? ለምን ሀሳብ ቅዱስ ምንም እኮ አልጠቀሽም። አሁን እኮ እያወራሽ ያለሽ የምን አባለም ነው? የምን አባለም ነው? አሁን አንቺ እያወራሽ ያለሽ ይቅርታ፣ የምን አባለም ነው? በመጽሐፍ ቅዱስም አይደለም እያወራሽ ያለሽው፣ ከቸርች ፋዘሮችም አንጻር አይደለም እያወራሽ ያለሽው፣ ከታሪክም አንጻር ሳይሆን እያወራሽ ያለሽው የምን አባለም በቃ በመሰለኝና በደሳለኝ በቃ ደስ ያለሽን ነገር ነው እያወራሽ። ደስ ያለሽን ነገር ማውራት አትችይም ነው። በመጽሐፍ በማስረጃ ያለ ነገር ከፈለግሽ ከመጽሐፍ ቅዱስ፣ ከፈለግሽ ከታሪክ፣ ከፈለግሽ ከቀደምት አታስወራም ማለት ነው። ችግር የለም አናስወራ፣ ተረት አናስወራም። ይቅር ያ አሁን አንቺ ከራስሽ አንጻር የራስሽን የምን አባለም አትሆን። በቃ ሚውት አርግጃ እህታችን ይቅርታ። እሺ መውረድ አለብኝ ከእንዲያነስ ሰው ቆይ እንጂ ቆያለሁ ብለሽ ለማቋረጥ የሚያወራ እውቀት ከሌለው ሰው ጋር አላወራም። ጉጅ እሺ አንቺ በእውቀት እስኪ ያሳይን እኮ አልኩሽ። ጥቅስም አጣቅሰሽ ከመጽሐፍ ቅዱስ አሳይኝ። እውቀት ባይዘወይ ማለት መስማት መቻል ሰው ማስጨረስ ትልቅ እውቀት ነው። እሺ መጀመሪያ ይግባ። ይሄ ከምናወራው ነገር ከማንሽ እኮ የምታወሪው ነገር አንሰማም። ተደርበ ማውራት የሚያሳየኝ እውቀት እንደሌለ የሚያሳየኝ አንሰማም ያለሽ ሰው እዚህ ውስጥ የለም። የምታወሪውን ነገር በመረጃ አስደግፈሽ አውሪ ነው። አንቺ እኮ እያልሽ ያለሽው በመረጃ ሳልደግፍ ዝም ብዬ ተረት ተረት ላውራ ስሙ በማስረጃ ክፈችና አሳይኝ። ከመረጃ ውጭ የሆነ ነገር ግን ለምን እንሰማሻለን? ስብከት ሆነ እኮ እንደዛ እኮ ስብከት አንሰማም ብለን እኮ ነው እኛ የወጣነው ከክርስትና። በመረጃ የሆነ ነገር አሳይኝ ከፍተሽ እዚህ ጋር እንደዚህ ይላል፣ እንደዚህ ጋር እንደዚህ ይላል ብለሽ አሳይኝ። እኔ 2 ሰዓት አውሪኝ ይሰማሻለሁ በመረጃ የሚያቋርጥሽ ምስል የለም። የምትናገረው ስርዓት እንደሌለህ ነው ማለት ነው። የሆነ ነገር አንተ ማትፈልገው ነገር ሲመጣ ጣልቃ እየገባ ያለ ማስረጃ አንሰማም። በማስረጃ ካላወራው ነው የምትይው። ለምን በማስረጃ ከኔ ጋር ሁለተኛ በእንዲህ አይነት ባይብሊካል ዲስከሽን አታደርግሽ። ጃ አመሰግናለሁ። ለጊዜው ዝም ብሎ ካለ ማስረጃ ምንም እኔ እኮ አሁን እዚህ ጋር እኮ ስንቀመጥ በመጽሐፍ ቅዱስና በቁርአን ነው እንጂ በቢሆን አለም ዝም ብሎ ገብቶ አንዳንድ ሰዎች አሉ ይገቡና ምን ይላሉ? አይኔ መጽሐፍ ቅዱስም እንዳጠይቀኝ ከቁርአንም እንዳጠይቀኝ ዝም ብዬ ባይምሩዬ የሆነ ነገር ልመልስ። ይሄማ ፍልስፍና ሆነ እኮ ኖርማሊ አንቺን የምናብ ፍልስፍና ሊሆን። አሁን እኔ የሆነ ሰው ጠይቆኝ ስለ እስልምና እየመለሱ ከዛ ምንድነው ሲለኝ አይ በቃ ከቁርአንም አይደለም ከሲራም አይደለም ከሐዲስም አይደለም ከምንድነው እንዲሁ ከራሴ ነው ባይምሩዬ በቃ ደስ ያለኝን ነገር ቢሆን ብዬ መልሳለሁ። እዚህ ጋር በኤርሚያስ የተባለው እያለ የተናገረው ኤርሚያስ እያለ አይ አይደለም ድንገት እንትን ሊሆን ይችላል። በምን አወቅሽ? ገምተሽ ነው? ገምተሽም እኮ ከሆነ እንደው እንደገመትኩት እንደዚህ ብለሽ ብታወሪ ጥሩ። ግን አንድ ሰው የገመትኩትን ብለሽ ብታወሪ ሰማሽ ነበር። ግን አይ ከታሪክ አንጻር የትኛው የታሪክ ጸሐፊ ነው እንደዛ ብሎ እንትን ያለው ነውና
እኔ እንጃ አላውቅም። እሺ ሜሮን አለሽ? ሄሎ ወጣች? አሚር የለም አለው ጃ ቀጥል። ሞዴሬተር አለ አይደለ? አይ ልሰማት ነበር ግን ያው ምንም እኮ እንትን ያለ ነገር አሁን የራሷን አመለካከት ነው የምትነግረን እንጂ ከታሪክም አንፃር ደስ ይለኝ ነበር ብትነግረን። ከሆነም ግን ምንም አይነት መረጃ መክፈት አልፈለገችም። እንዴ ሐሳቡን ለመሸሽ ነው። ግን እኔ ቦታውን ያነሳውላት ለምን እንደሆነ ታውቃለህ? ከላይ ሙሉ አውዱን ካነበብከው ስለ ኢየሱስ ክርስቶስ መሸጥ ይሁዳ ያንን የሸጠበትን ብር ስለመብላቱ ከዛ በኋላ ተጸጽቶ ወስዶ ለእንትኖች ለፈሪሳውያን ስለመጣሉ ምናምን ነው። ይሄ ቦታው ሙሉ አውዱን ካየነው ኢየሱስ ክርስቶስን ሞትና ትንሣኤ እየተረከልን ይመጣና ከዛ በኋላ ያንን ነገር ደግሞ ይሄ ሞቱ በብሉይ ኪዳንም ድጋፍ እንዳለው ለማረጋገጥ ነው ሂዶ ያጣቀሰው። በቃ ይሄ ነገር በነቢያትም የተነገረ ነው ለማለት ፈልጎ ማለት ነው። ምክንያቱም ኢየሱስ ክርስቶስ ተሽጦ ከዛ በኋላ ተሰቅሏል የሚለው ተሽጦ ነው የተሰቀለው። ስለዚህ ተሸጠ ከዛ ተሰቀለ የሚለውን ኤርሚያስ ብሏል ብሎ እየዋሸ ነው። ኤርሚያስ ግን አላለም እንዳጠቃላይ። ከዛ ይሄንን ነገርኝ ምንም ከታሪክም የለም ከመጽሐፍ ቅዱስም የለም። ግን የሆነ በታሪክ እንደዛ ተብሎ ይታሰባል። እሺ የት ጋር ነው? የለም አይታወቅም ነውና ለዛ ነው ያላስወራኋት። ይቅርታ እንትን ካልኳት ኖ እኔ ትንሽ ደከም ስላለኝ እረፍት ላረግ ሄጃለሁ። ሞዴሬተር አለ ሜቢ አይ ቲንክ ከታችም አለች። እንደ አዲስ ማውራት የምትፈልጉትም ካለ ሌላ ክርስቲያኖችም ካሉ ያስገባ። ቀጥል። ስትወጣ ዝም ብለህ መውጣት ትችላለህ። ስልኬን እንትን ብዬ ስላስቀመጥኩት እንትን ይላል። ምንም ችግር የለውም። ኦኬ እኔ ጊቭ አፕ። ሌሎች ክርስቲያኖች ካሉ እኔ እረፍት ላርግ። ትንሽ ደከመኝ። እየተጣጣለ ስለሆነ ብቻ ደህና ደሩ። በቃ ነገ እንገናኛለን። እሺ ያሜሮንም ገብታለች። ቀጥል ውስጥ እሺ በቃ ትንሽ አይቅር ካላትም እስኪ በቃ ንገሪኝ አንቺን የግል ያለ መረጃ የግል አመለካከቷ ልትነግረን ነው። አሁን እኔ የገባሁት አይደል? አላወራም ስለዚህ ቶፒክ። በቃ እኔ እናንተ መጽሐፍ ቅዱስ ነገር ላይ ሲመጣ አይ ቲንክ መጨቃጨቅ ከሌሎች ሰዎች ጋር ለምደሃል መሰለኝ። እንትን ዲፌንሲቭ ትሆናለህ ወይ ደግሞ ሰውን አታስጨርስም። እና እኔ አልፈልግም እንዲህ አይነት ነገር አሚር ሌሎቻችሁም ይኸውልህ ቆያ ሰው እኔ በጣም ደስ ማይለኝ ነገር ስንገባ አትሊስት የሆነ ነገር ትንጥዬም ነገር ይዘን ብንወጣ ደስ ይለኛል። ዝም ብለን ተጨቃጭቀን ምናምን እንድንወጣ ሳይሆን እንድትረዳኝ አትሊስት ኢቭን ሮንግ መልስ ብሰጥህ እንኳን ሜሮን ይሄን ነገር ልክ አይደለችም እንዲህ ላስተምራት ብለህ ነው እንጂ መምጣት ያለብህ ሰውን እያወራ ከት ስታረገው ከዛ እኔ ተደርቢ እንዲህ ስንል አንደኛ ነገር ልጨርስ። እኔ አልወድም ስለማልወድ ነው። እኔ ከክብሬ ጋር የሚመጣ ነገር አልወድም ማለት ክብሬ ስለምንድን ነው የሰጠውን ክብር መስጠት አለብህ። ገባኝሽ? ጥሩ በቃ እስኪ አሁን በመረጃ ሳይን ይቅርታ። ሳታቋርጠኝ እኮ ለምን 10 ሰከንድ አሰጠኝም? ደስ ይለኛል። ጥሩ ባላቋርጥሽ ኑሮ ታሳይ። አሁን ጨረስን። እሱ ኮንቨርሴሽን እናንተ ጨረስን። መስማት የምትፈልግበት ደረጃ ላይ አይደለህም ብዬ አምናለሁ። ምንድነው የራሴ ያስከው መልስ አለ በውስጥ
እሱን ቻሌንጅ የሚያደርግ ነገር መስማት አትፈልግም። ስለዚህ እኔ ባወራለህ ሜቢ ሌሎች እንዲማሩ ካልሆነ በስተቀር ላንተ አይሆንም። ሌላ ደግሞ ነገር ይዛ እንደምትመጣ ያስታውቃል። ስለዚህ እዚህ ጋር እንጨርሰውና ሌላ ጊዜ ግን እኔ እናንተ ካወራን አትሊስት እንደማመጥ እንደማመጥ በቃ ይሹ አሁን ምንም የሚጠቅመው አይደለም። አንደራረብ እኔ መደራረብ ማለት አይ መደራረብ እኔ አልተደራረብኩም እኮ እኔ ያልኩሽ በመረጃ አትሊስት እኔ መረዳት ይኖርህ ለማለት ነው። ከምን ተነስታ ነው ሜሮን በባህላቸው እንደዚህ ነው ያለችው? ይሄ ነገር እውነት ነው ወይስ ቬሪፋይ አድርገው? እሱን እኔ ታዲያ እኔ እኮ በጣም እየለመንኩሽ እኮ የነበረው ነገር እሱን አሳይን እኮ ነው እያልኩሽ ነበር። በእናትሽ እንደው አሳይን በቃ ከታሪክ ነው ብለሻል፣ በመረጃ አሳይን እየለመንኩሽ ነበር። አይደለም እሺ፣ ጥሩ አገረ እሺ፣ ፖይንት ኧረ እንደው ተይ እያልኩሽ ነበር። ኧረ እንደው ተይ አሳይን እያልኩሽ መፈለግ አለበት። ሶርሱ ማለት ምንድነው? ለምሳሌ አይሁድ ዌብሳይት ላይ ገብተህ ሶርሱን ፈልገህ ዌብሳይቱን ሰጥ አሁን ይሄን ሁላ ስናደርግ እዚህ ጋር አሚን ቆይ ፎር ኤግዛምፕል አንድ ሰው ሌክቸር ሊሰጥ ወጣ ልበል። ሌክቸር ሲሰጥ ይሄን ሰው ትሰማዋለህ። ከየትም የሚያምጣው ከየትም የሚበላው እዛ የሚማረው ሰው የሚሰማው ሰው ቁጭ ብሎ እዛው ቬሪፋይ ማድረግ ይችላል። ከተዋሸ ያ ሰው ውሸተኛ እኮ ነው የምትለው አውቶማቲክ። ግን ለሲ ጥቅስ ካልሆነ መጽሐፍ ቅዱስ ላይ ገብቼ ማውጣው ነገር ካልሆነ ቴክስ ታይም ገባ። እኔ ተምሬያለሁ በመጽሐፍ ቅዱስ ጥናት ላይ ምን ተምሬያለሁ? ሂስቶሪካል ኮንቴክስት ተምሬያለሁ። ከስተሞችን ተምሬያለሁ። ለምሳሌ በጳውሎስ ዘመን የነበሩ ቤተክርስቲያን የተለያየ አይነት ባህልና ከስተም ነበራቸው። መጽሐፉን ስታነበው እያንዳንዱን አድሬስ ሲያደርግ በተለያየ አይነት መንገድ ነው አድሬስ የሚያደርገው። ስለዚህ ሂስቶሪካል ኮንቴክስቱን አውቀህ ማታነብ ከሆነ ግራ ትጋባለህ። እንዲህ ጳውሎስ ለምን እዚህ ጋር እንዲህ ያለ እንትናዬ ደግሞ ለምን እንዲህ ያለች? እሱ እኮ ገብቶኛል። ግን ምን እንደሆነ በዚህ ላይ ደግሞ የተሻሩ ህጎች አሉ። በድሮ ዘመን የነበረ የእስራኤል ሲቪል ህጎች ተሽረዋል። አሁን እዚህ ጋር ማምጣት አልችልም። ይሄን ሁላ አይቼ ነው እኔ እንግዲህ መልሰልህ ያልሽው ገብቶኛል። እንደሆነ ታውቂያለሽ። ይቅርታ አንዴ ነው ይቅርታና በቃ እኔ አሁን ለምሳሌ የሆነ ወሬ አወራሁሽና ከየት አገኘው ስትይ እንደው በእናትሽ ዝም ብለሽ እመኝ። በእናትሽ እኔ አልዋሽሽም። እንደው በእናትሽ ሜሮን እንደው እኔ ስለማልዋሽሽ ነው እመኝ። እንደው በእናትሽ ብልሽ ታምኚኛለሽ? ጭራሽ መንፈሳዊ የሆነ ወሬ እያወራን ስለ አምላክ እያወራን ስለ መጽሐፍ ቅዱስ እያወራን ነው ምናለው። ለምሳሌ እንደው በእናትሽ እምነት ቢሆን አላምንም። መረጃ የለኝም። እንደው በእናትሽ እምነት ቢሆን አላምንም። ለምሳሌ ሚራክል ሀፕን አረገ ያላየሁትን ሚራክል ሀፕን አረገ ብለኸኝ ቬሪፋይ ማድረግ ካልቻልኩኝ በቃ ወይ አምናለሁ ወይ ደግሞ አላልኩም። ስለ ታሪክ ለምሳሌ ግን ሂስቶሪካል የሆነ ነገር ክሌም ካረኩኝ ለምሳሌ ቆይ ልንገርህ፣ በዚህ ዘመን ላይ እንዲህ ተገኝቷል ስልህ ኦልሬዲ ክሌሙን አድርጌያለሁ። አንተ ገብተህ ቬሪፋይ የማድረግ ያንተ እንትን ሊሆን ይችላል። ገብተህ አልሆነም እኮ ወይ ሆኗል እኮ የሚለው ነገር እኔ ደግሞ እየነገርኩሽ ያለሁት አሁን ለምሳሌ በሌለ ነገር ላይ አሁን ለምሳሌ እዚህ ገስት ላይ የሆነ ሰው አለ ከበደ የሚባል ብልሽ የለም እኔ አለ እያልኩ ነው፣ አንቺ የለም እያልሽ ነው። አሳይኝ እስኪ ብልሽ የለም በቃ የሌለ ነገር አይታይም፣ እንደ ማስረጃነት አይመጣም። አሁን ለምሳሌ አንቺ ባይብሊካል ስቶሪ ምናምን አንብቤያለሁ። እኔ ጊልያድ 3 ዓመት ተምሬያለሁ በራሴ በነበርኩበት ሃይማኖት። ገብቶሻል? በደንብ ስለ ባይብል በደንብ አውቃለሁ። ገብቶሻል? እኔ ተምሬ ከኔ አልፌ ሶስት በቃ ግን ቆይ ስሚ፣ ግን እኔም ልክ እንዳንቺ የሆነ ሰዓት ላይ ይሄንን እከሌን ይጻፈው፣ ይሄንን እከሌን ይጻፈው፣ ይሄንን እከሌን ይጻፈው ይሉ ነበር ከነ የመጽሐፍ ቅዱስን ጸሐፊዎች። ከዛ እኔም እንደዛ ብዬ ነበር ማምነው። በቃ ይሄንን እንትና ጻፈ ካሉኝ እንትና ጻፈ። ግን እነዚህ ሰዎች ከየት አምጥተውት ነው ብዬ ግን እነዛን ሰዎች ስፈትሻቸው ሶርሳቸው ልክ አይደለም። አሁን አንቺም በሐሳብ ደረጃ አንድ ሰው ሊነግርሽ ይችላል፣ እንደዚህ ነው ኤርሚያስ ከዚህ አንፃር ነው ሊልሽ ይችላል። ግን ማስረጃ ሲባል ገብቶሻል፣ ዝም ብለህ መነኛ አይደለም። ማስረጃ አላመጣሁልህም። ሉቃስ 2:24 ላይ ሄጄ አላመጣሁልህም። ምንድነው ምን ብለሽ አመጣሽ? ጥሩ የሁለት ክፍፍልን አመጣሁልህ። ለምሳሌ ኢየሱስ ሕግን ወይም ነቢያትን ለማፍረስ አልመጣውም ራሱ ያለበት ቦታ አለ አይደለ? ምን አረጋ? አጠቃለላቸው፣ ነቢያትን አጠቃለላቸው። መጽሐፍ ተሰጥቷል። ነቢያቱ ቆይ እኮ ቆያ ይኸውልህ፣ ከዚህ ተነስተኗ ደግሞ እስቲ አሁን እዚህ ጋር ለምን ኢየሱስ ክርስቶስ ነቢያትን የሚለውን ይሄንን አልጠቀሰም? እንዴት እናውቃለን ማለት አትችልም። በዛ ጊዜ እስ ኖርማል ቱ ሴይ ዳት ነቢያት ሲባል አውቶማቲክሊ እነዛ የሚያናግራቸው ሰዎች የሚያውቁት ነገር አለ ማለት ነው። ለምሳሌ ቅድም ምን አልኩ?
ኢቭን በታልሙድ ደረጃ መጽሐፍቶቹን በትልቁ ነብይ በሆነው ርዕስ ይወጣል ይነገራል። ለምሳሌ በድሮ ዘመን ኢቭን አንተም በነበርክበት ወደ 50 ዓመት ወደ ኋላ ብትሄድ ትጠራለህ። አንድን ሰው በሆነ ስም ሰው ትጠራለህ፣ ኖርማል ነው። በዛ በትውልድ በሚጠራበት ግን የራሱ ስም ባልሆነ ነገር ትጠራለህ። አውቶማቲክሊ ሰዎች ያውቃሉ። እዚህ ዘመን ላይ ደርሰህ ግን በስምህ ካልተጠራ ማንም ሰው አያውቅህም። በአባት ስም ብትጠራ ማንም ሰው አያውቅህም። ቢከዝ ዘመን ስለተቀየረ ማለት ነው። እኔ ከዛ ፖይንት በሂስቶሪክ ኮንቴክስት ልሄድልህ ሲል መስማት አልፈለግም። ምን አልኩ? ኤርሚያስ የተጠቀመው እንደ ነቢያት ርዕስ ምድብ ስም ብዬ ማስረጃዬን አመጣሁኝ። ገባኝ። አሁን አንቺ እያልሽኝ ያለሽው ስለዚህ ኮንትራዲክት አያደርግም ብዬ ስል በቃ መልሱ መልሼልሃለሁ። እሱን ደግሞ በማስረጃ ኢየሱስ ክርስቶስ ነቢያትንና ሕግጋትን ላፈርስ አልመጣሁም ሲል አይደለም። አሁን ለምሳሌ 3 ነቢያትን አልጠቀሰም። ነቢያትን ስፔሲፊክ እየተሰማማን ይሻላል እኮ አሁን ነቢያት አሁን ለምሳሌ 3 ነቢያቶች ስለ ኢየሱስ የተናገሩ ቢኖሩ 3ቱም ምንድነው ሊባሉ የሚችሉት? ነብይ ሊባሉ አይችሉም አይደል? ነቢያት ነው ሊላቸው የሚችሉ በብዜት ቁጥር ማለት ነው። እኔ ያ ስለዛ አልጠየቅኩሽ። ምን ያልኩሽ እዚህ ጋር ቃል በቃል ስሙ ተጠርቶ ነው በኤርሚያስ የተባለው ይላል። የታለ ያለው ነው። እኔ ስለ ሰውየው ስለ አንዱ ግለሰብ ነው እዚህ ጋር እየተናገረ ያለው። ነቢያት የወል ስማቸው ነው። አሁን እኮ አንቺ እያልሽኝ ያለሽው ኤርሚያስ የሌሎች ነቢያትም ስምን ይወክላል። ኢሳይያስ ኤርሚያስ ተብሎ ሊጠራ ይችላል? እስኪ ይሄን ቀጥታ መልሽልኝ። ኤርሚያስ ኢሳይያስ ተብሎ ሊጠራ ይችላል? ምን ያሳያል መሰል ሂስቶሪካል ኮንቴክስት አለማወቅና ይችላል ወይስ አይችልም? በቃ አንቺ ስለምታውቂ መልሽልኝ። ይችላል አይቻልም? እኔን ሳይሆን የምትጠይቂኝ በዛ ጊዜ እንደዛ ይቻላል ወይ የሚለውን ነገር ነው። እና ማንን ልጠይቅ? አዎ እሺ፣ በዛ ጊዜ እንደዛ ይቻላል ማለት ይሄ ማለት እነ ኢሳይያስ ኤርሚያስ ተብሎ ሊጠሩ ይችላሉ ማለት ነው። አሁን አንድ ሰው ኢሳይያስ የተናገረውን ኤርሚያስ እንዳለው ብሎ ቢናገር ችግር የለውም ማለት ነው። የትንቢት ጥቅስ አቀራረብ መንገድ ነው እያልኩን በጣም ስለዚህ ችግር የለውም ማለት ነው። አይ ነው ሜቢ ዛሬ ሰምተው በደንብ እንትን ስትለው ይገባል ማለት መልሽልኝ እንጂ እኔ እኮ ያልኩሽ ኢሳይያስ የተናገረውን ኤርሚያስ እንዳለው ችግር አለ የለውም ነገር መለስኩልህ እኮ። በዚያን ዘመን ነቢያት መጽሐፍት በታላቅ ነብይ ስም ሊጠሩ ይችሉ ነበር። እሱ ምክንያት ነው። እኔ ምክንያት አልጠየቅኩሽም። ብዬ ብጠራ ችግር አለው ወይስ የለውም ነው የጠየቅኩሽ። ምንድነው ኤርሚያስ የተናገረውን ትንቢት ይሄ ኢሳይያስ የተናገረውን ትንቢት ኤርሚያስ እንደተናገረው አሁን ለምሳሌ ንሁድ ድንግል ትጸንሳለች የሚል ትንቢት አለ። ያንን ትንቢት እኔ መጥቼ ኤርሚያስ እኮ ነው ትጸንሳለች ወንድ ልጅም ትወልዳለች እንዳለ ብል ችግር የለውም። ዲፔንስ አሁን ዘካርያስና ኤርሚያስን የመጽሐፍቱን ምንድነው ሪሌሽንሺፕ እና ኦር ደግሞ የሃነቢ ከዛ ጋር ያለውን ነብይ ሪሌሽንሺፕ በዛ ዘመን ያለውን ኮንቴክስት ሁሉን አውቀና ዝም ብለህ አይደለም እኮ አንተ እኮ እንደፈለክ ነው መፍታት የምትፈልገው። እሺ የዚህኛው ኮንቴክስት ያስረጅንሽ ማን ያለው የምናወራው? ቆይ ስለዚህ ኢዩኤልና ኢሳይያስ አይደለም የምናወራው ስፔሲፊክሊ በሁለቱ መጽሐፍ። በቃ ዘካርያስ አለ አይደል? አይ ዘካርያስ ያላቸውን ትንቢቶች ኤርሚያስን ያላቸው ማለት ይቻላል። ለምሳሌ እንደዛ እኮ አይደለም እያለ ያለው ጠቀሰ። ይቻላል ወይስ አይቻልም ነው የሚጠይቁሽ? ቆይ ምን እያለ ነው ብዬ አልጠየቅኩሽም። ይቻላል ወይስ አይቻልም ነው የኔ ጥያቄ። አሁን አይ ቲንክ እናጠቃለሁ ጨርሻለሁ። ከዚህ ይቻላል ወይስ አይቻልም እኔ አላልኳችሁም። ብነግርህ ራሱ አንተ የምትፈልገው መልስ ስላለ ማለት ነው እዛ ጋር ነው መቆም የምትፈልገው። እኔ የምለውን ነገር እየሰማኝ ስላልሆነ ይቻላል ወይስ አይቻልም ነው የጠየቅኩሽ። እንዳልኩህ ይሄ ከሆነ ከክርስትና ያስወጣ እንግዲህ ግድላክ አይደለም። እኔ ከክርስትና በቃ ይሄንን መመለስ አይዋትሽም። እንግዲህ እኔ ምንም መድረቅ ነው እንትን ብልሽም ያው ግን ዋናው ሐሳቤ እኔ አንቺ ጋር መተማመን ክንድ መለካካት ምናምን ሳይሆን ያው አንቺ መልስ ካላገኘሽለት አንድ ነገር ነው ጥሩ ነው። አንቺ አይምሮ ጋር ጥያቄ ከፈጠረ ያው መልሱ ቢኖር መቼም ለማንም ብለሽ አትደብቂውም ለኔም ትነግሪ ነበርና ዋናው ዓላማ የኔም አንቺ እኛማ ማስተዋል ስለምንችል እኮ ሂስቶሪካል ኮንቴክስት አይተን ነው የምንረዳው መጽሐፍ ቅዱስን እንጂ ማለት ነው ዝም ብለን በራሳችን የምትቆይ ከሆነ ጃም ገብቷል ወይ በሌላ ርዕስ ተወያዩ። ይሄንን አቆየንበት ምንም መልስ የለሽም ሰውም አደከመንበት። እኔ የገባሁት ባይዘው ለመልስ እንትን ለማለትም ሳይሆን ሌላ ጊዜ እንደማመጥ። እሺ ጃ እኔ አይ ላይክ ዩ ኤንድ
ትንሽ ተቀደም ጓስ ደረከኝ አልፈልግም እንደዛ። እሺ አይኔ በጣም ተረጋግቼ ነው የማወራው። ተረጋግተ ነው ግን ማለት ነው እንትን 4 ነጥብ ከሌለ ከባድ ነው። አንዴ መረጋጋት እኮ ብቻ አይደለም 4 ነጥብ ነገሮች ላይ አድርገህ ሪፍሌክት አድርገህ የተመለሰልህንም ለመረዳት በቃ እኔ እኮ ነገርኩሽ። አንቺን አሁን ዝም ማስባል መልስ ማሳጣት ካንቺ ጋር መፎካከር ምናምን እንደዛ አይደለም አላማዬ። ገብቶሻል? ጥያቄ መፍጠር ነው። ጥያቄ እንደፈጠርኩብሽ 100% እርግጠኛ ነኝ። መልስ ቢኖርሽ ትመልሹ ነበር። ለማንም አታረጊውም እና ዋናው አላማዬ ኖርማል መጽሐፍ ቅዱስ መልስ እንደሌለው እንዲገባሽ ብዬ ያ ነው በቃ አላማዬ። እና እኔ ከዚህ በኋላ ብቀጥልም ምንም ጥቅም የለውም። አንቺ ጋር እየተደረብኩ ማውራት ምናምን አይደለም አላማዬ። እሺ ችግር የለውም። ይሄ ብቻ እኮ አይደለም ሌላም ጊዜ ሌሎችም አሉ ማብራራት እንችላለን። ይሄንን በዚህ መንገድ አብራርተናል። ሌላም ደግሞ ካለ ጥያቄ ጠይቅ። ዋናው ከማየው ነገር ሳይገባህ እንደወጣ ነው የምረዳው። ምንም የሂስቶሪካል ኮንቴክስትን ሳትረዳ ነቢያቶቹ ራሱ ሪሌሽንሺፓቸው ምንድን ነው ዘካርያስ ከኤርሚያስ እንትና ምንድን ነው የሚለውን ነገር ብጠይቅህ ራሱ ልታውቅ አትችልም። እና እስቲ ስንት ነቢያት አሉ እንኳን በመጽሐፍ ቅዱስ ብለህ ትመልስልኛለህ? እስቲ አንድ ጥያቄ ልጠይቅሽ። አይ መልስልኝ። መጽሐፍ አብርሃም ስንት ሚስት አለው? ቆይ ችግር የለውም። ስንት ነቢያት በመጽሐፍ ቅዱስ አሉ? ማለት መጽሐፍ ያላቸው እውነትም ክርስቲያን ነበር መጽሐፍ ያላቸው ነው የሌላቸው? በመጽሐፍ ቅዱስ የተጠቀሱ ስንት ነቢያት አሉ? በጣም ብዙ አሉ። ለምሳሌ አጋቦስም ነብይ ነው። አዲስ ኪዳንም ብዙ ነቢያቶች አሉ። አጋቦስ ነብይ ነው። አሁን እና አጋቦስን እንቆጥረው ነው ነብይ። ስንት ነቢያት አሉ? ችግር የለም በቃ ላጥብልህ። ብሉይ ኪዳን ላይ ስንት ነቢያት አሉ? አሁን ለምሳሌ በዛም ከሄድሽ በለዓምም ነብይ ነው። ግን አሁን በለዓም መጽሐፍ የለውም። ለዛ ነው መጽሐፍ ያላቸው ነቢያቶች መጽሐፍ ያላቸው አላልኩም። ጀስት ነቢያት የተባሉ ነቢያት የእግዚአብሔር ነቢያት ስንት ናቸው በብሉይ ኪዳን? በጣም ብዙ አሉ። ጥቀስልኝ እንትናቸው አትሊስት ይሁን ሙሉን እንኳን ባታቅ ገምት። ማለት ሙሉን ባታቅ ገምት ማለት መጽሐፍ ቅዱስ ላይ ነቢያቶቹ ስንት እንደሆኑ አታውቅም? ወርምሽ ሜጀሮቹን ነቢያት ንገረኝ በመጽሐፍ ቅዱስ። እሺ መጽሐፍ የጻፉትን ነብዮች ንገረኝ ስንት ናቸው? ኢሳይያስ አለ፣ ኤርሚያስ አለ። ገምት። አይ በቁጥር ገምት። ስንት ነቢያት በመጽሐፍ የጻፉ በብሉይ ኪዳን አሉ? 5 ሰከንድ ነው የሰጠው። ማለት ሙሴ ለኔ ሙሴም ነብይ ነው፣ ላንቺ ደግሞ ሙሴም ነብይ አይደለም። መጽሐፍ የጻፉ ስንት ናቸው ማለት ገብተህ ማንበብ ትችላለህ። መጽሐፍ የጻፉ ነቢያት በመጽሐፍ ኪዳን ስንት ናቸው? ሙሴን ትቆጥሪዋለሽ እንደ ነብይ እንዴ? መጽሐፍ ነብይነት መመዘኛ አላውቀውም። ሙሴም ጽፏል ነብይ። መጽሐፍ የጻፉ በቃ ስንት ናቸው? ምን የትንቢት መጽሐፍ የጻፉ ናቸው? አሁን ዛሬ መጽሐፍ ቅዱስ ስታነበው ነው ያለው መጽሐፉ ላይ የምታገኛቸው ስንት ነቢያት አሉ የጻፉ? ሙሴንም ልቁጠርልሽ ወይስ አልቁጠርልሽ? ሙሴ ካልተቆጠረ ማለት ነው ወደ ስንት ነቢያቶች አሉ መሰለሽ? ወደ 15 የሚሆኑ አሉ። ሙሴንም ከቆጠርሽው 16 ይሆናል። ግን አሁን አንቺ ሙሴን ነብይ ነው ብለሽ ነው የምታምኚው አይደለም ነው? ገብቶሻል? ያንቺ የነብይነት መመዘኛ ማወቅ አለብኝ እኔ ለመቁጠር። እሺ ያያረለ ስንት እንደወሰደብህ ስንት እንት እንደፈለግ። እሺ ጥሩ መልሳል። አንድ ዋን ጥያቄ ልጠይቅ። ጠይቂኝ። ግን ይሄ ምንም ትርጉም እኮ አይሰጥም። ለምንድነው ትርጉም አይሰጥም? አንብብ። አምኔ በተለይ ከኔ ሃይማኖት ከራሴ ከወጣውኝ አትሊስት እነዚህ ነቢያት ማን እንደነበሩ ምን እንደሆኑ ጥሪያቸው ምን እንደነበረ ምን እንዳስተማሩ እስኪ እኔ አንድ ጥያቄ ልጠይቅሽ። ይቅርታ የመጨረሻ አንድ ጥያቄ ልጠይቅሽ። እኔ እንደ የምትጠይቀኝ አንተ እኮ ነህ እንትን ያልከው ክሌም እያደረግህ ያለው። እኔማ ክሌም አድርጌ እኮ ለምሳሌ አንድ ጥያቄ የሆነብህን ነገር ንገረኛል። አንድ ጥያቄ ጠይቀህ አንተ እችን ብቻ ልጠይቅህና አንተ ትጠይቃለህ። 5ቱ ሜጀሮቹ ፕሮፌቶች በመጽሐፍ ቅዱስ ማን ናቸው? ሜጀር ፕሮፌት ምን ናቸው? አላቃቸውም። ለምንድን ነው የማታውቃቸው? ስለማላውቃቸው። ሜጀር ፕሮፌት ምን እንደሆነ አታውቅም ማለት? ትልልቆቹ ነቢያት አላቃቸው። እኔ ነብያት እኩል ናቸው ብዬ ነው የማምነው እኮ። መጽሐፋቸውን አላነበብክም? መጽሐፍ ቅዱስ አንባቢ ነበር። በመጽሐፍ ቅዱስ ትልቅ ነብይ ትንሽ ነብይ የሚል የለም። አሳይኝ እስኪ መጽሐፍ። ሜጀር ፕሮፌት ማለት ምን ማለት እንደሆነ አታውቅም? የሚል የለም። ታላላቅ እኮ ሜጀር ነቢያት ማለት ምንድነው? ታላላቅም ታናናሽም የሚል የለም አለ መጽሐፍ ቅዱስ ውስጥ።
ከየት አመጣሽው አንቺ? ሜጀር ማለት እነሱ ካንዱ ይበልጣል ማለት አይደለም። ከየት አመጣሽው? ቆይ ታላላቅ ነቢያት የሚል ከየት አመጣሽ? ኦኬ የታወቁ ማለት ነው። የታወቁ በስርዓት ብዙ መጽሐፍትን ይሄንን ነው የታወቁ ማለት እኛ ሜጀር ምንላቸው ይሄን በመጽሐፍ ቅዱስ እንትን አታውቅም እንዴ? ከየት አመጣሽው አንቺ ነው የምልሽ። አሳይኝ ከመጽሐፍ ቅዱስ ማስረጃ። ኦኬ አንደኛው ካንዱ የተሻለ ነው አይደለም ያልኩት። ሜጀር ፕሮፊት እና ማይነር ፕሮፊት አታውቅም? እኔ አሁን እየጠየቅኩሽ ያለው አታውቅም። ስለዚህ ተጨረስ። እሺ ሜጀር ፕሮፊት እና ማይነር ፕሮፊት ሲባል ቆይ አንደኛው ካንዱ ይሻላል ሳይሆን ይሄን እንኳን አታውቅም። አየህ፣ ምክንያቱም እዛ የተማርከው ምንድነው አንዱ ካንዱ አይሻልም የሚለውን ነገር ይዘህ ነው። እኔ ክርስቲያን አንዱ ካንዱ ይሻላል አይደለም፣ በመጽሐፋቸው ብዛት ነው። ግን እኔ እንደዛ አይነት በተረተረት አምኜ ስለማለት ነው እየጠየቅኩሽ ያለሁት። አንቺ አሁን ሶላ ስክሪፕቸር ብለሽ ነው አይደለም የምታምኙ? መጽሐፍ ቅዱስ ብቻ ብለሽ ነው የምታምኙ? ከመጽሐፍ ቅዱስ እስኪ ያሳየኝ አቤት ነቢያትና ደቂቅ ነቢያት የሚል መጽሐፍ ቅዱስ ውስጥ ካልሆነ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ከሆነ የምትጠይቂ እኔ ጆሆ ዊትነስ ነበርኩኝ። ከመጽሐፍ ቅዱስ ውጭ የሆነ አስተምሮ አልቀበልም። በቃ መጽሐፍ ቅዱስ ውስጥ ያለ ነገር እቀበላለሁ፣ መጽሐፍ ቅዱስ ውስጥ የሌለ ነገር አልቀበልም። አቤት ነቢያት ደቂቅ ነቢያት ነው እስኪ ያሳየኝ ከመጽሐፍ ቅዱስ ውስጥ የሚለውን ከየት አመጣሽው? ሲጀምር ተረት ከሆነ የምትጠይቂኝ ተረት የለኝም። እንደዛ የተረት አይነት አስተሳሰብ የለኝም። ከዛ ውጭ መጽሐፍ ቅዱስ ውስጥ ያለ ከሆነ ልክፈትልሽ ምዕራፍ እንደዚህ ቁጥር እንደዚህ ብለሽኝ ከዛ አቤት ነቢያት ደቂቅ ነቢያት የሚለውን ከውስጡ አሳይ። ከዛ ውጭ መጽሐፍ ቅዱስ ውስጥ የሌለ ነገር ከሆነ ያ በቃ የግል ተረትሽ ነው ከራስሽ አንፃር። ሲጀመር አሁን እኮ አንቺ እኮ አቤት ነቢያትም ላይ ደቂቅ ነቢያትም ላይ ሙሴ የለም። ሰቢ አሁን አንቺ እኮ ሙሴ አቤትም ነብይ አይደለም ደቂቅም ነብይ አይደለም። ከትናንሾቹም ከትላልቆቹም ነቢያት ሙሴ አይመደብም ብለሽ እኮ ነው የምታምነው አይደል? እንደዛ አላልኩም። እኔ ምንም ነገር አልጠየቀኝም፣ አልመለስኩም። በቃ እኔ ገብቶኛል። አሁን ፖይንት ገብቶኛል። ምንም እንደማታ እንኳን አይደለም ምን እንደጻፉ ተልኳቸው ምን እንደሆነ ለማወቅ አይደለም ምን እንደሆነ ሜጀር ፕሮፊት እና ማይነር ፕሮፊት ምንለው የሚባል ነገር የለም ነው እያልኩሽ እኮ ያለው። ችግር የለውም በቃ የሚባል የለም። ካለ እስኪ ያሳየኝ አንቺ ከየት አመጣሽው? እሺ በቃ ጨርሻለሁ። አንድ ወልሞል ልጠይቅ፣ ይሄንን ስላልገባ አንድ ነብይ አራኔ ከየት አመጣሽው ነው ያልኩሽ። ቆይ ችግር የለውም በቃ ጨርሻለሁ። እዛ ጋር ከየት አመጣሽው? ከጨረሽ ልጠይቅሽና አንድ ጥያቄ እንጨርሳለን እዚህ ጋር። አንተ ነው የምጠይቀኝ እኔ ነው የምጠይቅ። መቼ መለስኩኝ? አራኔ አጭር ጥያቄ ልጠይቅሽ። በቃ እኮ በቃኝ ብለሽ ነበርኩ። በቃኝ እኔ አንድ ጥያቄ ጠይቄሽ በቃኝ አልሽ። ልጠይቅሽ ስልሽ ቆይ አንዴ እኔ አንድ ጥያቄ ልጠይቃልሽ። አንተ እኮ ነው ክሊብ እያደረክ ያለሁ ነበርኩኝ አውቃለሁኝ በደንብ ኮንቴክስት ተረድቼ ነው የወጣሁት እያልክ ያለው አንተ ነህ። እኔ ነኝ እየጠየቅኩ ያለሁት እና የመለስክልኝ ስለሆነ ነገርኩሽ። የሚባል ነገር የለም እኮ ይቅርብህ። በቃ እንዳልኩ እዚህ ስፓት ላይ ማድረግ አልፈልግም። አንተ ስለ ምክንያቱ ላይ ያንዳንዱ ነቢያት ስጠይቅ እያንዳንዱ አንቺ አቤት ነቢያት ነው እያንዳንዱ ነቢያት ማወቅ አለብህ ብዬ አስባለሁ። ግን እስኪ ያሳይኝ አቤት ነቢያት። ሰላም አለይኩም ጃ። አይ በቃ ተወው። እንዴት ናችሁ? ምንድን ነው ያላግባባችሁ? ሜሮን እንዴት ነሽ? አሎ ጠፋሽ፣ ብቻሽን ከበብሽን እኮ 253 ርዕሶች። ወይ ጉድ! ምንድን ነው ያልተረዳሽ? እያደረግን ነው። ክርስቲያን ነበርን እና ወጣን እያሉ የሚሉትን ሰዎች ያው ኤክስፖዝ እያደረኳቸው ነው። እና አሁን እንደምታየው መጽሐፍ ቅዱስ ምንም አይነት መረዳት የሌላቸው ሰዎች ናቸው። ነበርን አይተነው አጣጥመን ቃሉ ያሉ ነው። ይሄ ደግሞ ፎልስ ክሌም ነው። ፎልስ ክሌም ነው። እኔንም ኤክስፖዝ አድርጊኝ እንደባለፈው እስቲ እኔንም አንተንም ቴስት ላይ እናድርገ ከበረከቱ ይድረሰኛው። እሺ ግን ባለፈው የጠየቁሽን ጥያቄ አልመለሽልኝም። እንደዚህ ዘሴም ሺት አድርገሽ ማለት ነው። ሰዎች ነፃ ሆነው መፈጠር አይችሉም በክርስትና። ምንድን ነበር? ሰዎች ነፃ ሆነው ንጹህ ሆነው መፈጠር አይችሉም። ነፃ ፍቃድ የላቸውም። ይሄን ጠይቄሽ እንዲሁ በቃ ስትንከባለይ መሸና ተለያየን። ሰዎች ነፃ ፍቃድ የላቸውም በክርስትና? ንጹህ ሆነው ለመፈጠር እሱን ማጨረስ ነው እኮ በቃ። እሱን እኮ በጣም ሲምፕል የሆነ ታፒክ እኮ ነው። አይ እኮ ማነው ኃላፊነት የሚወስደው? የተረገሙ ወይ ደግሞ ኃጢአተኛ ሆነው ለመፈጠራቸው ማነው ኃላፊነት የሚወስደው? እሱን እኮ ደብል ስታንዳርድ ባረግብህ እኮ አትመልሰውም። ለምሳሌ
it's like blaming God አንተም እኮ በዛ ሳይድ ግማሹን ሰዎች ለሲኦል ፈጠርናቸው ግማሹን ለገነት ይላል ስለዚህ በዛ መሰረት ማን ሊወቀሰው ብለህ አትፈልስም ማን ነው ታዲያ እውቀት ነው አልኩሽ እሱ እውቀቱን ነው አላህ እየተናገረ ያለው አሁን ወደዛ ተመለሽ አንቺውን የውርስ ኃጢአት አለ ብለሽ ታምኛለሽ አላልኩኝም እንደዛ ሳይሆን ያህንን ሲንፉል ኔቸር ከአዳም ተካፋይ ሆኛለሁ ነው እንጂ የሚለው የአዳምን ኃጢአት እየከፈልኩ ነው አይደለም ያልኩ ሪሜምበር የዛን ቀን ስናወራ እናንተ ምንድን የእሱን ኃጢአት እየከፈላችሁ ነው ብላችሁ ታምናላችሁ እኛ ደግሞ ምንለው ኖ የእርሱን ኔቸር ወሰድን ከሱ ስለወጣን እሱ ደግሞ ያችን ፍሬ በበላ ጊዜ ሞትን ስለሞተ ከሱ የምንጣ ሰዎችም አይደለም ኦርቶዶክሶች ኖ አይደለም እንደዛ ብለን ነው እኛ ምንድን ነሽ አንቺ እኔ ፕሮቴስታንት እና ፕሮቴስታንት እኮ የውርስ ኃጢአት ያምናሉ እኮ የውርስ የምትለው ነገር አሁን መወረስ ሲባል ምንድነው የአንዱ ኃጢአት አንዱ ሌላውን ሲሸከም ነው እኮ እናንተ ውርስ እኮ ታዲያ እንደሱ ያምናሉ እንዴ አንቺ ምር ዶክተር ይመቀ አንቺ አዛዥ ሆንሽ እኮ ፈላጭ ቆራጭ ሆንሽ ጴንጤዎች የውርስ ኃጢአት አለ ብሎ ያምናሉ ኦርቶዶክሶች ደግሞ የውርስ ኃጢአት የለም ምንድነው የሚያምኑት እነሱ ጥሩ የሚወረሰው ኔቸሩ እንጂ እሱ የሰራው ኃጢአት እኮ አይደለም ኔቸሩ ነው ኦርቶዶክስ ትምህርት ነው ኔቸሩ ነው የምንወርሰው በቃ ልክ አዳም ስለሞተ ከሱ የሚወጣውን ሰው ደግሞ ስፒሪቹዋሊ እንደሞተ ነው መጽሐፍ ቅዱስ የሚናገረው ዲሳሎን እኮ ነው ያልኩሽ ይሄ እሱ የኦርቶዶክስ ትምህርት ነው ያልኩሽ ያለሁት ምንድነው የፕሮቴስታንት ትምህርት አንተ ደግሞ ኃጢአት ነው የሚወረሰው የውርስ ኃጢአት አለ በፕሮቴስታንት ኃጢአት ነው የሚወረሰው ስትልስ ምን ማለት ነው እኔ እንጃ በቃ አዳም በሰራው ኃጢአት እኛ ምን እንጠየቃለን ብሎ ነው የሚያምኑት ፕሮቴስታንት አንድ ጴንጤ አምጣ ችግር የለውም እሺ ቆይ አንዴ እሱ በሰራው ኃጢአት ነው የምንቀጣው አረፈናት የውርስ ኃጢአት እንዳለ ችግር የለውም ቆይ ዴቭ አለክ ያ ዴቭ ቀጥል ሰላም ናችሁ እንዴት አመሻችኋለሁ እግዚአብሔር ይመስገን ሰላም ጴንጤዎች በውርስ ኃጢአት ያምናሉ አልተሳሳትኩም እኔ እንጃ እነሱን ጠይቃቸው እኔ ጃን እሱን ፖይንት ልመልስ ነው ደቂቅና አቤት ነብያት ብሎ ስላነሳው ቀሚዛ አርገስክ ጨርስ እሺ በቃ ጨርስ ስንጨርስ ትቀጥላለህ እሺ ይሄን ያው ሜሮን ስንቀጥል ኔቸሩንም ለመውረሳችን ማን ነው ኃላፊነቱን የሚወስደው ሜሮን ስፒኪንግ እኔ የሄድኩት የዛን ቀን ስናወራ ስለ እባቡ ነው መወቅሰው ላለው እባቡ መጀመሪያ ከዛ አሳሳቹ እሱ ነው ከዛ ማነው የሚወቀሰው ሳይሆን ማነው ኃላፊነቱን ሪስፖንሲቢሊቲ የሚወስደው መወቀስ የሚሆን እግዚአብሔር እባቡን ለምን አይጠይቁም ለምን እናንተ ይጠይቃችሁ እኔ ከኔ ፐርስፔክቲቭ ነው ያልኩት እግዚአብሔርማ የሚጠይቀው እባቡንም ረገመው ሴቶንም ረገመው ወንዱንም ረገመ ከኔ ፐርስፔክቲቭ አንቺ ለምን ይረግምሻል ከኔ ፐርስፔክቲቭ ሳወራ ግን እኔ ማንን ነው ሞቅሶ ብትለኝ ኖ ጳውሎስም እንዳደረገው ጀነራሊ በአዳም ምክንያት ኃጢአት ወደ ምድር መጣ አለ እሱ አይደለም እኔ ጥያቄ የሰው ልጆች ጠቅላላ የተረገሙ ሆኖ ለመፈጠራቸው ኃላፊነቱን ማን ነው የሚወስደው እሺ ለምሳሌ ኃላፊነት ስትል ምን ማለት ነው ማለት ተጠያቂ ማለት ነው ስለዚህ የሰራው ሰው ምክንያቱም ልክ ይሄንን ባደረጉ ጊዜ ልንገር እግዚአብሔር የጠየቀው ዳይሬክትሊ ኦፌንድ ያደረጉትን ሰዎች ነው ማንን እባቡን ሁለተኛ ሴቲቷን ሶስተኛ ተጠያቂ ያደረገው መጀመሪያ እባቡ ጋር ሄደ ከዛ ማን ጋር ነው ሄደው ቃል ስጋውን አግዘኝ ወርጃ አግዘኝ ሰከንድ ማን ጋር ነው የተረገመው እኮ እባቡን ረገመ አዳም ከዛ ሔዋን እንደዛ በዛ ኦርደር ተጠያቂ ያደረጋቸው ሰዎች እኔ አይደለም ያረኳቸው እግዚአብሔር ነው ያረጋቸው ስለዚህ ተጠያቂ ማን ነው ስትል እነዚህ ግለሰቦች ማለት ነው ሶስቱ ተጠያቂ ከሆኑ አንቺ በመረገምሽ እነሱ ናቸው ኃላፊነት የሚወስዱት ወይስ አንቺ ነሽ ኃላፊነት የምትወስጂው ጥሩ እሱ ላይ እሺ ስለዚህ ምንድነው እቺ መልሽልህ ቃል ስጋ ሆነ ይቀጥል ምን መሰለህ ጨርሰናል አይ አንቺ የሰለሙ ሰዎችን እኮ እንትን መልሱ አጭር ነው እንዴ በጣም ብዙ አወራንበት ባለፈው እሺ ማን ነው የሚወስደው ስንል ማን ጠይቅ ድጋሚ ጥያቄውን አመለጠኝ አንቺ በመረገምሽ ያንቺ መረገም ኃላፊነት የሚወስዱት እባቡ አዳምና ሔዋን ናቸው ወይስ አንቺ ነሽ ራሴ ነኝ ለምን መሰለህ እግዚአብሔር ሲናገር I believe ዘዳግም I'm not sure exactly
እንደ እንትኑ ቃሉን ላወጣው ይችላል። መጀመሪያ እነሱ ናቸው ለምን ኃላፊነቱ የሚወስዱታል እኮ ልነግርህ ነው። ለራሳቸው ነው እኮ ምን አለ እግዚአብሔር ምን አለ? በፊትህ ሞትና ህይወትን አስቀምጫለሁ፣ ቃሉን ላወጣው እችላለሁ፣ ህይወትን ምረጥ ይላል። ኦኬ በፊትህ ስለዚህ ምርጫ አለኝ ማለት ነው። ቆያ ልነግርህ ነው፣ ምርጫ አለኝ ማለት ነው። ስለዚህ አዳምን መውቀስ አልችልም። ቆይ ኢማም ቱ ዘ ፖይንት አውሪ። መጀመሪያ እነሱ ናቸው ተጠያቂ የሚሆኑት ብለሽ አግዘኝ ብለሽኝ እባቡ አዳም ሔዋን የሚጠየቁት ምድር ላይ ሞትን ስላመጡ ነው። እነሱ አሁን እኔ ደግሞ አይደለም እኔ በሰሩ ስራ አይደለም። አንቺ የተረገምሽ ሆነሽ ለመፈጠርሽ ማነው ኃላፊነቱ የሚወስደው? ይሄ ነው ጥያቄ። ራሴው ምን ስላረግሽ? ቢካዝ አልኩ አሁን ይሄንን ስል አቋረጥከኝ። ለምን? እሺ ያደረግሽው ነገር ነው። እሺ ምን ነገር በፍሪ ዊል ተፈጥሬ ያለው አይደለ? ቆያ በስቲል በፍሪ ዊል ተፈጥሬ ያለሁኝ የሲንፉል ኔቸሩን ከአዳም ወስጃለሁ። ግን ህይወትን የመምረጥ ካፓሲቲ ኦር ኬፓቢሊቲ እንዳለኝ መጽሐፍ ቅዱስ ይናገራል። ለምን? እግዚአብሔር በፊታችሁ ሞትንና ህይወትን አድርጌያለሁ፣ ህይወትን ምረጡ አለ። ሜሮን እኔ ጠየቅኩሽ ቆይ አይደለም እኔ ያልጠየቅኩሽ ነው። አንቺ ተረግሜ ከተፈጠርኩ በኋላ እንዴት ነው ምድነው ለመዳን ነጻ ፈቃድ አለኝ ነው እያልሽ ያለሽ። እኔ ደግሞ አይ ከመዳንሽ በፊት የተረገምሽ ሆነሽ ለመፈጠርሽ ማን ነው ኃላፊነቱ የሚወስደው? የተረገምሽ ሆነሽ ለመፈጠርሽ እሱን የጠየቅኩሽ እኔ አልኩት ደመንበር እኔ ከኔ ፐርስፔክቲቭ ስታየው ሰይጣኑን ነው የምለው እነሱን ቴምት ያደረገው እኮ። ታዲያ አንቺ በመረገምሽ ለምንድን ነው ሰይጣኑ የማይጠየቀው? ለምንድን ነው እግዚአብሔር አንቺን የተረገምሽ ነሽ መዳን አለብሽ ብሎ የሚጠይቅሽ? እሺ ለምሳሌ ይሄንን ስትል እቺን ብቻ እንዳልከው ድጋሚ እንዳይሆንብን ይሄን ስትል ምንድነው ለምሳሌ ከንቲባው ከላይ ሆኖ ውሃውን መረዘው ልበል። ኦኬ መረዘው ከዛ ውሃውን የሚጠጣው በዛ ቧንቧ ውሃ የሚያልፍለት ሰው ሁሉ ይበከላል አይደል? ለዚህ ከላይ ሆነው ሲበክሉት እዚህ ጋር የሚጠጣው ቧንቧውን የከፈተ ሁላ ሰው በዛ በተበከለው ነገር አፌክትድ ይሆናል። ስለዚህ እኔ አፌክትድ ነው የሆንኩት። አንድ ሰው በሰራው ነገር አፌክትድ ለመሆንሽ ማን ነው ኃላፊነቱ የሚወስደው? ጥያቄ እሱ ነው። እንደው ቆይ ውሃን የሆነ ሰው መጥቶ በራሱ ፈቃድ ሲበክለው ለምን አደረገው ትላለህ? ወይስ ደግሞ እንዴት ነው ንጹህ ውሃ ልጠጣ የምችለው? እንዴ መዳንን ፍለጋ ይሄንን ቆሻሻ ውሃ ወደ እሱ እንሄዳለን። ቆይ ውሃው ከተበረዘ በኋላ ውሃውን ጠጥተን እንዳንሞት እንዴት ነው ጥሩ ውሃ መጠጣት ያለብን? እሱ ሌላ ሀሳብ ነው። እኔ ጠየቁሽ ጥያቄ አንቺ የተረገምሽ ሆነሽ ለመፈጠርሽ ማን ነው ኃላፊነት የሚወስደው? ይሄ ነው ጥያቄ። እሺ አንድ ጊዜ መልሼ ለብቻ እኔ አቆማለሁ። ምን መሰለኝ አይ ካልመለስሽ ኔቸሩን የወሰድኩትን አመደኔ አለማድረግ ኃጢአትን አለማድረግ እኮ የተረገመ ኔቸሩን ለመውሰድሽ ማን ነው ኃላፊነቱ የሚወስደው? እሺ ቆይ ችግር የለውም። በአንቺ ሃይማኖት አንድ ሰው ያልተረገመ ሆኖ የመፈጠር ነጻ ፈቃድ አለው? የለውም። ሁሉ ሰው ይሄን ኔቸር ይዞ ነው የሚወጣው። ገባኝ። ይሄ እኮ ነው የምልሽ ነጻ ፈቃድ የለም። ልበ ህሊናው ግን ሲከፈትና ትልቅ ሰው ሲሆን ለምሳሌ አትክፈች ወደዛ ሲደርስ ምን ይሆናል መሰለህ? መምረጥ ይችላል ማለት ነው። ኢቪል ማድረግ ይችላል ወይ ደግሞ አለማድረግ ይችላል። በቃ ጨርሽ ይበዛው ከአንቺ ጋር ስዳረቀ ነው። ጨርሽ ይበዛው ጨርሽ። አንተ አሁን የፈለግከው ምንድን ነው? እኛ ምንም አልፈለኩም። መልስም የፈለኩት አዳም በሰራው ኃጢአት መልስን የፈለኩት እኛ ነፃ ለምን አንሆንም የሚለውን ነገር ጋር ኖ እኔ እንደሱ አላልኩም። መልስ አይደለም የፈለኩት። ያጀማ እዩማ አሁን ሜሮን ጨርሰሻል። በቃ ጨርሰናል። ይህንን መልስ ስታገኝ ግን ከኔ ጋር እናወራለን። ጃ አለክ ጃ አለሁ። በቃ ከአሁን በኋላ ከሜሮን ጋር ስታወራ ይህንን ካልመለሰችልህ ስለምንም ነገር እንዳታወራሽ። እሺ አሬኒንም ካልመለሰችም እንዲሁ እዩማ አሁን ያጀማ እኛ እያወራን ያለንበት ነገር በክርስትና ሃይማኖት ሰዎች ንጹህ ሆኖ መፈጠር አይችሉም። ወይ የተረገሙ ሆኖ ነው ወይ በውርስ ኃጢአት ላይ ነው የሚወለዱት። እኛ ጥያቄ ጠየቅነው፣ ለምንድን ነው እንደዚህ የሚወለዱት? በዚህ አቋም ላይ ለምንድን ነው የሚወለዱት? ምን አደረጉ? እንደዚህ ሆኖ ለመወለዳቸው ወይ ለመፈጠራቸው ማን ነው ኃላፊነቱ የሚወስደው ብለን ጠየቅን። ከንቲባዋ ከፍቶ ቧንቧ መርዞ ምናምን ትለናለች። እኛውን የጠየቅነው አንድ ሰው የተበላሸ ማንነት ወይ ደግሞ የተረገሙ ሆኖ ለመፈጠሩ ማን ነው ኃላፊነቱ የሚወስደው?
ምክንያቱም እንደነሱ አስተሳሰብ እግዚአብሔር አንድ ሕፃን ልጅ ምንም ነገር በማያውቁ እኮ ነው ገና እንደተወለደ አስቡት። ልጆች የወለዳችሁ ካላችሁ አስቡት። እኔ የቅርብ ሰው የኔ የምለው ሰው ልጅ ወልዶ አይቻል። ገና እንደተወለደች ልጅቷ ምንም አታውቅም፣ ግን በቃ ተረግማ ነው የምትወለደው። እቺ ሕፃን ልጅ ለመረገሟ ማን ነው ኃላፊነቱ የሚወስደው? እሷ ያደረገችው ነገር የለም። እና እቺ ልጅ አሁን በክርስትና ሃይማኖት ንጹሕ ሆና የመፈጠር ነፃ ፍቃድ የላትም። እና የክርስትና ላይ አንዱ ፖይንታችን ነው። እሺ ዴቭ ማይክን አንሳና መቀጠል ትችላለህ። እሺ አመሰግናለሁኝ። እና አይ ቲንክ አበይት ነቢያትና ደቂቀ ነቢያት በመጽሐፍ ቅዱስ የሚል ስላልተጻፈ ተረት ተረት ነው፣ መጽሐፍ ቅዱስ ያላለውን ነገር አልቀበልም አይ ቲንክ የሚል ጥያቄ አንስተ ነበር አለ ሜሮ ያኛው ማለት ነው። ጠይቂያት የነበረው ጥያቄ የእሷ ጥያቄ ነው፣ ያልጠየኳትም እንደዚህ አይነት ጥያቄ ግን ደቂቀ ነቢያት መጽሐፍ ስህተት ያደርገዋል፣ ችግር ያደርገዋል፣ ተረት ተረት ያስብለዋል። ደቂቀ ነቢያት አበይት ነቢያት ተብሎ መክፈሉ ተረት ተረት ያደርገዋል መጽሐፉ። ተረት ተረት መጽሐፍ ውስጥ የሌለ ነገር ነው። ስለዚህ እኮ ባይኖርም ግን ሀሳቡ ካለ ወይ ደግሞ ለምን ተባለ የሚለው ነገር ነው እንጂ ወሳኝነት ያለው ይሄ ቃል ደቂቅና አሁን ለምሳሌ አንተ ኦርቶዶክስ ነህ፣ መጽሐፍ ቅዱስ ብቻ ብለህ አታምን። ስለዚህ ለአንተ ተረት አይደለም። ሰላም አለይኩም እንዴት ናችሁ? አንድ ጊዜ ሜሮን ካለች ተመለሽና አንድ ጥያቄ ልጠይቃት ትፈልጋለሁኝ። ትላንትና እና አደም ጋር ስትቀጥፍ ነበርና ኢብን ከሲር በተስፊራቸው ላይ አላህን ኦብጀክት ነገር ካላየ በስተቀር ማፍቀርን አይችልም ብለው በተፍሲራቸውን አስቀምጦታል ብላ ስታወራ ነበርና ፕሊሴን ጥያቄ እንድትመልስልኝ ይፈልጋል። ካለሽ ተመለሽና ያንን መረጃ እንድትሰጥኝ ይፈልጋልኝ። የትኛው ቦታ ነው ኢብን ከሲር በተፍሲራቸው ላይ አላህን ኦብጀክት ነገር ካላየ በስተቀር ማፍቀር አይችልም ብሎ አስቀምጦታል ብለሽ ስታወራ የነበረው ነገር ሊያስገቡኝ አልቻለም ትላንትና። ካለሽ ግቢ፣ ካልሆነ አንድ ሁለተኛ እንደዚህ ነገር እንድትቀጥፊ አንፈቅድልሽም እና ቺ ነገር ካለሽ ግቢና ያን ነገር አሳየን። ቀጥል ጃ እና እንዳንተ ትችላለህ። መጽሐፍ ቅዱስ ሱራ 25 ላይ ከእናንተ በፊት በነበሩ ህዝቦች እንደተጻፈ በእናንተም ላይ ጾም ተጻፈ ይላል። ከእናንተ በፊት የነበሩት ህዝቦች እነማን ናቸው? ምንድን ነው የተጻፈው? መጽሐፉስ የት አለ? ጾማቸውስ እንዴት ነበር የሚጾሙት? እንደ ብሎ አነጻጽሮ ስለሚያስቀምጠው ማለት ነው። ይህን ታስረዳን ትችላለህ? ማለት ከኛ በፊት ጾም የለም ብለን የምታምነው በመጽሐፍ ቅዱስ ነው? ምንድን ነው አልገባኝም። ምንድን ነው ልናምን እንችላለን። እናንተ ከየት አምጥቶት ነው ይህንን መረጃ? ቆይ አንዴ፣ አሁን ወደ ምንድን ነው ወደ ምን እየገባችሁ ነው? አልገባኝ። አይ እናውራለን። እነሱ እሱ የከፈረ አይደለም ችግር አለው። ጃቢር የከፈረ ማለት አይ የሰለመ አይደለ ሰልሙ ነው ምናምን ስለተባለ ይህንን እንዴት ተረድቶት ነው? ቀደምት ነቢያት ወይ ደግሞ ከሱ በፊት የነበሩ ሰዎች ጾምን ይጾማሉ፣ በእነሱ ላይ እንደተጻፈ የሚላለ ጃቢር ላሳየው። ሮመዳን ስንተኛ ወር ነው ቃል ስጋውን? እኔ እኮ እሱን አልጠየቅኩም። ይሄ ነው መልሱ። ቁርአኑን ሂደት ሮመዳን ነበረ መኖር ላይ እንደታዘዝ ነበር። አንድ ላይ ያላነበብከውም ሮመዳን 9ኛ ወር ነው ማስረጃው። ቆይ ማለት ለምን ነው ማስረጃ የምትለኝ? በሂጅራ አቆጣጠር 9ኛ ወር ነው። ኦኬ ማናቸው ህዝቦቹን ለማናቸው? ከእናንተ በፊት በነበሩ ሰዎች ካላንደር ነው እየነገርኩ ያለሁት እኮ። እኔ እኮ ካላንደር አልጠየቅኩም። ከእናንተ በፊት በነበሩ ሰዎች እንደተጻፈ በእናንተም ላይ ጾም ተጻፈ። የት ነው የተጻፈው? ምን አይነት ጾም ነው የሚጾሙት? ጾም ልነግርህ እኮ ነው። አንዴ ሚዩት አድርግና ልንገርህ። እሺ ጾም አሁን ይታወጅ ነበር። ለምሳሌ ኤርሚያስ 36 ቁጥር 9 ላይ ትንቢተ ኤርሚያስ ምዕራፍ 36 ቁጥር 9 ላይ እሱ ቁርአን እየተናገረ ነው። ስለ ኤርሚያስ ነው ማለት ነው። ስለ ኤርሚያስ ነው። ታርግ እስኪ ይት ማረጋ ስለ ኤርሚያስ ነው ወይ ቁርአን እየተናገረ? እየመለስኩልህ ነው። ሲጨርስ ታወራለህ። እሺ ቀጥልሽ። ጠየቅካል እንዴ? ጥያቄ ነው። እኔ ሳወራ ነው ጥያቄ የሚመጣል በየመሃል። ኤርሚያስ 36 ቁጥር 9 ላይ ይናገራል። በ9ኛው ወር በኪስሌው ወር፣ ኪስሌው ነው የሚለው በመጽሐፍ ቅዱስ። በኪስሌው ወር 9ኛው ወር ይላል። 9ኛው ወር በመጽሐፍ ቅዱስ ኪስሌው የሚባል ወር ነው። 9ኛው ወር ኪስሌው እንደሚባል ማወቅ ከፈለክ ነህምያ 1:1 ላይ ያለ 9ኛው ወር ኪስሌው ነው የሚባለው። በዛ ወር ላይ ጾም ታውጇል፣ ጾመዋል። ምንም የሚገርም ነገር አይደለም። በተመሳሳይ ደግሞ የሮመዳን ወርም 9ኛው ወር ነው። እኛ የታዘዝንበት
ምክንያት ከዛ ጋር ከመጽሐፍ ቅዱሱ ጋር የሚገናኝ ነገር አይደለም። ግን 9ኛውን ወር የመጾም ልምድ በመጽሐፍ ቅዱስም ነበር እና ምንም የሚገርም ነገር አይደለም። እኛ የምንጾምበት ዓላማ እዛ እነዚህ በሰዓቱ ኤርሚያስ ላይ ስለተጾመ ስላልተጾመ አይደለም። ግን ይሄን ግን 9ኛውን ወር የመጾም ልምድ ግን በመጽሐፍ ቅዱስም ነበር። አዎ ጨረስኩ። እኔ ግን ያልኩት ጥያቄውን አይ ቲንክ አልሰማኝም። ሱረቱል በቀራ ሱረቱል በቀራ ሁለተኛው 183 ላይ እናንተ ያመናችሁ ወይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ ልትጠነቀቁ ከጀለናል አለ። ይህ ምን ላይ ነው የተጻፈው? ለየትኞቹ ህዝቦች ናቸው? ኦኬ አሁን ይህንን የፈታህልኝ ከራስህ ነው ወይስ ማስረጃ አለ? ስለዚህ አሁን ለምሳሌ ሌላ ይቅርና ምን ላይ ነው ተጽፏል ያልከኝ? ትንቢተ ምን ላይ ነው ያልከኝ? አልሰማኝም እንዴ? እኔ እኮ እየሰማኝ መስሎኝ ነበር። ትንቢተ ምን ላይ ነው ያልከኝ? ይቅርታ ድገምልኝ። ትንቢተ ኤርሚያስ ምዕራፍ 36 ቁጥር 9 ላይ 9ኛውን ወር ጾመዋል። ነብዩ መሐመድም አላህም ኤርሚያስን ነብይ መሆኑን ያውቁት ከነበረ አንድ ማስረጃ ብቻ ስጠኝ። እኔ ኤርሚያስን ያውቁት ነበር አይደል? እንደዚህ ከዛ ነው ብለው ፈተዋል። የመጀመሪያው አይደለም አንድ ማስረጃ ኤርሚያስ ነብይ መሆኑን ያውቁት እንደነበረ አሁን ከአንታውን የራስህን ባገናኝት ነገር አንዴ ቆይ እነስደባመጥ ጃ ሊሰጥክ የፈለገው ማስረጃ እንድትግባቡ ማለት ነው። ላይ ከዛ በፊት ይጾም እንደነበረ ማስረጃ ሊሰጥክ ነው እየሞከረ ያለው ወይ ደግሞ መረጃ ማለት ነው። ገባካ? እና እሱ በቂ ካልሆነ ኑር አዲስ የምጨምርለት ነገር ካለ ይጨምርልክ። እኔ እኮ አሁን እሱ እኮ የሰጠኝ እኮ ኤርሚያስ ነው አለ። አሁን ጣዖት አምላኪያን የሚጾሙ ነበረ እነሱ ላለመሆኑ ማስረጃ አለ። ኤርሚያስ ሲለኝ ኤርሚያስ መሆኑ ማን ነገሩ? ከታወቀ ጃ አሁን ምን መሰለክ፣ ቆይ ተረጋጋና እኛ የምንረዳበትን ነገር እንትን በለ። ኑር አዲስ አለክ? ኑር አዲስ ኦኬ አይ ቲንክ ኑር አዲስ የለም መሰለኝ። እሺ ለማንኛቸውም ቃል ስጋ ምን መሰለክማ ጃ እየሰጠክ ያለው መረጃ ነው። ገባካ? ምንድነው ማስረጃው? ሲስተኝ እስኪያው ኩሱን ጃ ማስረጃውን ከምን ይስጥክ? እንግዲህ ይህንን ወረደልኝ ያሉት ነብዩ መሐመድ ናቸው አይደል? እሳቸው የተናገሩበት ወይ ደግሞ አላህ የተናገረበት ኤርሚያስ ስሙን ራሱ ያውቁታል ወይ? ስሙን ራሱ ተው ነብዩ ኖ አይደል? ስለ ኤርሚያስ ሳይሆን ቆይ እንትን ስለ ኤርሚያስ ሳይሆን መረጃውን ከምን ይስጥክ? ቀላል ጥያቄ። ከረኔ ለምንድን ነው ከምን ምለው? ከየት አምጥቶ ነው የነገረኝ? እኔ ምን አኔ እንደ መረጃ የሚያወጣው? አሁን ለምሳሌ ምን መሰለህ፣ ምንድነው አንተ ሃይማኖትክ ምን ያገናኘዋል? መረጃውን ይስጠኝ እንጂ ከየት አምጥቶ ነው የሰጠኝ እኮ? መጀመሪያ አንደርስታንድ ከየት አምጥቶ ነው ያነበበው ያወራው? እኮ አንደርስታንድ ማድረግ ያለብህ ነገር አለ። ምንድነው ሃይማኖት? አይ ማስረጃው ለመጠየቅ ለምን አንደርስታንድ ምንድነው ሃይማኖት እዚህ ላይ ብሎ ይንገረኝ እስኪ እኮ። ምንድነው ሃይማኖት? ምን ያገናኘዋል? የኔ ሃይማኖት ማገናኘቱ ለኔቱ ምንድነው ሃይማኖት? ምን ያገናኘዋል? እኔ ለምን ጠይቀኛል? አትጠይቀኝ። እኔ ማስረጃ ብቻ እንዴት እንደሚገናኝ እኔ ያሳያለሁ። ምንድነው ሃይማኖት? ኦኬ ማስረጃ ስጠይቅ ሃይማኖት የተጠይቆ ነው ማስረጃ ቢሰጠኝ አይገርምም? ላወራችሁት ነገር ማስረጃ የላችሁ ማለት ነው። ምንድነው ሃይማኖት? እንግዲህ እንደምታዩት ነው። እኔ ምን ያደርግልሃል? እኔ ሃይማኖት አልነግርህም እኮ። ምንድነው ሃይማኖት? ተናገር። ምን ያደርግልሃል? እኔ ማስረጃ ስጠኝ እኮ ነው ያልኩት እኮ። ልንሰጥ ነው ማስረጃ እኮ ልንሰጥ ነው። ምንድነው ሃይማኖት? ምን ያደርግልሃል? የኔ ሃይማኖት ለበለስክልኝ መልስ ማስረጃ ስጠይቅ ሃይማኖት ይጠይቀኛል? እኔ እኮ እምቢ አላልኩ፣ እሺ አላልኩ። ማስረጃው ትክክል ነው። አንድ ነገር ልንገርህ። ቆይ አንድ ነገር ልንገርህማ። አንተ ኤቲስት ነህ አማኝ ነህ? አማኝ ነኝ እኮ። አማኝ ከሆንክ ጥያቄ ስጠይቅህ አምላኬ ሰጥቶኛል ብለህ ከምታስቡ መጽሐፍ ውስጥ ነው መልስ የምትሰጠኝ? አዎ። እኛ ከምንድን ነው የምናምነው? እኔ ከዚህ ስጠኝ እኮ አላልኩም እኮ። ከየትም አምጣው። ከምንድን ነው አሁን የመለሰልኝ መልስ? ከየት አምጥቶ ነው ያወራው? ከቁርአን ነው? ከሐዲስ ነው? ከምንድን ነው እኮ ልንገርህ። ብትሰጠኝ አይቀልም ግን ከመግባት እኔ ምንም ባላነሳሁት ይሄ ምን ስትሮማን ፋላሲ ይባላል። ከራስ ጋር ጭቅጭቅ። እኔ ያልጠየቁት ጥያቄ እንደጠየቁ አድርገህ ጠይቀህ ከራስ ጋር ጭቅጭቅ አይደለም። ይማ ልንገርህ እንዴ ፕሊዝ ጃ አንዴ ቃል ሰላም ነው? እንዴት ነህ? አለሁኝ። እንዴት ነሽ ሐናኔ?
እሺ አንተ ሙስሊም ነኝ ብለህ ነበር ከዚህ በፊት አይደል? እሺ አዎ። ኦኬ እስላም ኮንክ ታውቀዋለህ መልሱን ምንድነው መልሱ? ኧረ አይደለም ሙስሊም አይደለም ቆይ አንዴ ፕሊዝ ቆይ አንዴ። ከዚህ በፊት ሙስሊም ነኝ ብለኸኛል፣ ከዛ ሃይማኖቴን ቀይሬ ነው ብለኸኛል አይደል? አዎ። እሺ አታውቅም ነበር ስለ ጾም ምናምን? መልስ ስለሌለው እኮ ነው የወጣሁት። እሱን ተው፣ ሌላ ጥያቄ ካለ ወዲያ አላውቅም እኮ ስለሌለው ነው የወጣሁት። ይመልሱልሃል። ቆይ አንዴ፣ ሁሌ እኔ ስጨቀጭቀኝ ነበር፣ አሁን እኔ እናንተ ተገናኘን። this is what I need። ሌላ ደግሞ ጥያቄ ምን ነበረ? ሜሮን አሁን ጴንጤ ነች፣ አንተ ደግሞ ኦርቶዶክስ ነህ አይደል? ምን ያገናኘዋል ከጥያቄ? ቆይ ኖ ያገናኘዋል። ለምን እንደሆነ እሷ ጴንጤ ነች አይደል? እሺ አይደለም የስ ነው ያ እንግዲህ አለቻው እሷን የምንጠይቋት ከእሷ ጋር ምንም እኮ የሚያገናኝ ጉዳይ ከዚህ ልክ ከእነሱ ጋር ጨርሳ ስትወጣ አንተ ጋር ገብታ ስታወሩ ነበረ፣ ስትተባበሩ ነበር። ሁለት ዲፍረንት ሃይማኖት፣ ለዛ ለምን አንድ አልሆናችሁ? ለጸብ ጊዜ ከአንቺም ጋር እኮ አወራለሁ የግድ አንድ መሆን አንድ ትሆናላችሁ። ወይ ምን ከአንቺም ጋር እኮ አወራለሁ አይደል እንዴ? ከእናንተም ጋር እያወራለሁ ከአንቺ ጋር በግልም አወራለሁ። እሺ ለሚፈነሽ ጭፍንነት ካልሆነ በስተቀር ኖ እኔ እናንተ ብቻችንን ከምናወራ ዛሬ ግን እኔ አልሰድብህም ምንም አይደለም። ገባ በጸባይ ነው ማወራ። ሁሌ ምን ነበር ምልህ? እኔ መልሴን እኔን አትጠይቀኝ ከሚያውቁት ተረዳ ነበር ስለኝ ነበር አይደል? ብዙ ጠይቀኝ ነበረ። የስ ነው አዎ አንቺ ራሱ ትክክል ነው ብለሽ መልስ አመጣለሁ ብለሽ ብዙ ነገሮች እንዳላመጣሽ አውቃለሁ። ነው እኔ ማለት ሁሌ እኮ የምጠይቀኝ አሁንም ነው የምነግርህ ደጋግሜ ስጠይቀኝ ጥያቄ መልስ እንዳላመጣሽላቸው ትክክል ነው ጥያቄ ብለሽ አልመለሻቸው ብዙ ነገሮች አሉ። አልመልስልም። እውቀቱ ከሌለኝ እኮ እውቀቱ የለኝም ነው ሁሌ የምልህ የነበረው። ግን አሁን እኔ ጥያቄ እሷ ጴንጤ አንተ ኦርቶዶክስ አይደል? ግን እዚህ እስልምና ጠይቃችሁ ጨርሳችሁ ምናምን ሁለታችሁ ደግሞ አንድ ትሆናላችሁ። ለምን አገናኘውም? አንደኛ አንተ ነብያችሁ ሁሌ ቆይ አንተ ሰብከታ ስለ ወይ ምንነት ጥያቄውን አትመልሱልኝም? ወይ ምንነት አትሽሽ አትሮጥ ከኔ እንትን አትበል ፕሊዝ። ሲጀመር አንተ ስለ ራስህ ሃይማኖት አትሰብክም። ሁሌ ነብያችን ሰለላሁ ዐለይሂ ወሰለም ሰድባቸው ነበር። እንዳንተ የሚሳደብ ሰው በህይወት ያላየውም። ማስረጃ ስጭኝ እስኪ ስድብ ለተሳደብኩበት አንድ ማስረጃ ቃል። ሁሌ የምትሳደብ እኔ እንደው ቃላቱ ራሱ ባወጣው አሁን ማውጣት አልችልም። አንድ ማስረጃ ስጭኝ። ያልተጻፈ ነገር አንድ የተናገርኩት የለም። ማስረጃ ስጭኝ። ካልሆነ ፎልስ ክሌም ነው። ኖ ኢዝ ናት። ግን ኔክስት ታይም ግን ሪኮርድ አደረጋለሁ። ከዛ አርግኝ እኔ ማስረጃ ልጠይቅ። እኔ አሁን አይደለም የዛሬ ዓመት ስላወራሁት ማስረጃ ስጭኝና እኔ ይቅርታ ጠይቃለሁ። እሺ አንተ ገና ከልጅነት ጀምሮ ሙስሊም ነበርክ? ሚውት እያደረጉኝ ነውና ኦኬ ከልጅነት ጀምሮ ሙስሊም ነበር? እኔ ከአንቺ ጋር አውራ ጊዜ አውርተናል አይደል? አሁን መልስ ጅት አንስር ኮሽን ሙስሊም ነበር ከመጀመሪያ ከልጅነት ጀምሮ ሙስሊም ነበር? መልስ የለም ማለት ነው። ጅት አንስር ማይ ኮሽን ሙስሊም ነኝ እያልክ ነበር። ለዚህ ነው የምትጠሩኝ ማለት ነው? መልስ ኖ ቆይ ከልጅነት ጀምሮ ሙስሊም ነበር? ቁርአን ቀርቻለሁ ብለኸኛል አይደል? ወይ ምንነት አንዴ መልስልኝ። ኧረ በእናትሽ አንቺ ምን ሆነሽ ነው ሃናን? ዶንት ወሪ ምንም አልሆንኩኝም። ጥያቄ እኮ ነው የምጠይቀው። ብዙ ጥያቄ ይዘሽ የምትሽ እኮ ማለት ነው። ብዙ ጥያቄ ትክክል ጥያቄው ተገቢ ነው ብለሽ መልስ ይዘሽ ነው። ኖ አልልም።